ዛሬ በተካሄደው የውጭ ምንዛሬ ጨረታ የዶላር ዋጋ መጨመሩ ተገለጸ። በዝርዝር ይዘነዋል። የጤና ባለሙያዎችን ተጠቃሚ የሚያደርግ የማህበራዊ ጤና መድን ስርዓት በተያዘው ወር ሊተገበር መሆኑ ተሰማም። ከባህር ማዶ ደግሞ ኢትዮጵያ የባህር በር ጉዳይ እንደ የህልውና ጉዳይ አድርጋ ማቅረቧም የድርጅቱ ቻርተርን በቀጥታ የሚጥስ ነው ስትል ኤርትራ ከሰሰች። የአሜሪካው ፕሬዝዳንት ዶናልድ ትራምፕ በሀገሪቱ ላይ የ200% ታሪፍ እንደሚጥሉ አስታወቁ። ጤና ይስጥልን የተወደዳችሁ የገበያ ሚዲያ ተከታታዮቻችን የጥር 12 ቀን 2018 ዓ.ም ዕለታዊውን የምዕራፍ 2 የምሽት የዜና ዘገባችንን ይዘንላችሁ ቀርበናል። የተመረጡ ምጣኔ ሀብታዊ፣ ማህበራዊና ሌሎች አዳዲስ መረጃዎችን በዜና ዘገባችን ላይ አካተናል። አብራችሁን እንድትቆዩ እየጋበዝን በዝርዝር ወደምንመለከታቸው መረጃዎቻችን እናልፋለን። አንድ የአሜሪካ ዶላር ዋጋ በአማካኝ 154 ብር ከ92 ሳንቲም ተሸጠ። የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው የውጭ ምንዛሬ ጨረታ የአንድ የአሜሪካን ዶላር አማካኝ የመሸጫ ዋጋ 154 ብር ከ92 ሳንቲም መድረሱን አስታውቋል። የኢትዮጵያ ብሔራዊ ባንክ ዛሬ ባካሄደው የ15ኛ ዙር የዶላር ጨረታም 15 ባንኮች መሳተፋቸው ተገልጿል። በዚህም ደግሞ በጨረታው ላይ ተቀባይነት ያገኙ አሸናፊ ባንኮች ያቀረቡት ዋጋ ተደምሮ ሲሰላ የብርና የዶላር ምንዛሬ ተመን ከ10 ቀናት በፊት ከተካሄደው 14ኛው ዙር አንጻር መጠነኛ ጭማሪ አሳይቷል። ይህም የተገለጸው የኢትዮጵያ ብሔራዊ ባንክ 70 ሚሊዮን ዶላር በመመደብ በዛሬው ዕለት የምንዛሬ ጨረታ ባካሄደበት ወቅት ነው። ባለፈው ታህሳስ 28 ማለትም በ14ኛው ዙር ላይ ደግሞ 32 ባንኮች የተሳተፉበት 70 ሚሊዮን ዶላር ለጨረታ የቀረበ ሲሆን በአማካኝ የ1 ዶላር ዋጋን በ154 ብር ከ87 ሳንቲም መሸጡ ይታወሳል። የጤና ባለሙያዎችን ተጠቃሚ የሚያደርግ የማህበራዊ ጤና መድን ስርዓት በተያዘው ወር ሊተገበር መሆኑ ተሰማም። የኢትዮጵያ የጤና መድን አገልግሎት ከግማሽ ሚሊዮን በላይ የመንግስት የጤና ዘርፍ ባለሙያዎችንና ድጋፍ ሰጪ ሰራተኞችን ተጠቃሚ የሚያደርግ የማህበራዊ ጤና መድን ስርዓት ሊጀምር መሆኑን አስታውቋል። በዚህም ስርዓቱ በተያዘው ጥር ወር 2018 ዓ.ም ተግባራዊ መሆን እንደሚጀምር የአገልግሎቱ የአባላት አስተዳደርና ሀብት አሰባሰብ መሪ ስራ አስፈጻሚ አቶ ጉደታ አበበ ተናግረዋል። በተጨማሪም ስርዓቱ በመደበኛው የኢኮኖሚ ክፍለ ጊዜ ተቀጥረው የሚሰሩ የመንግስት ሰራተኞችን፣ የጡረታ ባለመብቶችንና የልማት ድርጅት ሰራተኞችን ማዕከል ያደረገ ነውም ተብሏል። ይህ የማህበራዊ ጤና መድን ስርዓት በአጠቃላይ ከኢትዮጵያ ሕዝብ 17 በመቶ የሚሆነውን የሚሸፍን እንደሆነም ተመላክቷል። በዚህም በመጀመሪያው ምዕራፍ የጤናው ዘርፍ ሰራተኞችን ተጠቃሚ ለማድረግ ከመስከረም ወር ጀምሮ የዝግጅት ስራዎች ሲከናወኑ መቆየታቸውን የገለጹት አቶ ጉደታ የምዝገባ አገልግሎቱን ለመስጠት የሚያስችሉ ቅድመ ሁኔታዎች በመላ ሀገሪቱ መጠናቀቃቸውንም አስረድተዋል። ስርዓቱ በጤና ባለሙያዎች ከተጀመረ በኋላ በቀጣይ ሁሉንም የሲቪል ሰርቪስ ሰራተኞችን ባካተተ መልኩም ተደራሽ እንደሚሆንም ተገልጿል። ባንኩ ከውጭ ሀገራት ገንዘብ መላክ የሚያስችል አዲስ መተግበሪያ ስራ አስጀመረ። የኢትዮጵያ ንግድ ባንክ የሲቢኢ ኮኔክት ዲጂታል ዋሌት የተሰኘ መተግበሪያን ይፋ ሲያደርግ ከውጭ ሀገራት ገንዘብ ለመላክ ምቹና ቀላል ያደረገ መሆኑን ተጠቁሟል። የኢትዮጵያ ንግድ ባንክ የኮርፖሬት አገልግሎቶች ኤክስኪዩቲቭ ምክትል ፕሬዝዳንት ኤፍሬም መኩሪያም ይህ መተግበሪያ ዲጂታል ኢትዮጵያን እውን ለማድረግ አንዱ እርምጃ መሆኑን ገልጸዋል። የኢግል ላይን ሲስተም እህት ኩባንያ ከሆነው ከስታርፔይ ፋይናንሻል ሶሉሽን ጋር በጋራ በመሆን የሲቢኢ ኮኔክት መተግበሪያን ይፋ ያደረገ ሲሆን
ደንበኞች መተግበሪያውን በመጠቀም በህጋዊ መንገድ ገንዘብ ያለምንም ተጨማሪ ክፍያ ወደ ኢትዮጵያ መላክ የሚችሉበት ነው ተብሏል። በተጨማሪም ከሌሎች ባንኮች ሂሳብ ጋር በማስተሳሰር መጠቀም የሚያስችል መተግበሪያ ሲሆን የቤትና የመኪና ብድር እንዲያገኙም የሚያስችል መሆኑ ተገልጿል። እንዲሁም ህጋዊ ፈቃድ ያላቸው በመላው ዓለም የሚገኙ የውጭ ምንዛሬ ቢሮዎችም በዚሁ መተግበሪያ ስራዎቻቸውን መስራት እንደሚችሉም ተነግሯል። ብሪጅስቶንና የኢትዮጵያ አየር መንገድ የአየር ማረፊያ ደህንነትን ለማሻሻል በትብብር መስራት ጀመሩ። ብሪጅስቶንና የኢትዮጵያ አየር መንገድ በአዲስ አበባ ቦሌ ዓለም አቀፍ አውሮፕላን ማረፊያ ባዕድ ነገሮች የሚፈጥሩትን አደጋ ለመቀነስ የአውሮፕላኖችን ደህንነት ለማጠናከርና የሥራ ቅልጥፍናን ለማሳደግ የሚያስችል የጋራ ተግባራትን አስጀምረዋል። ይህም በአይነቱ የመጀመሪያ የሆነው የአየር መንገድ የአየር ማረፊያና የጎማ አምራች ኩባንያ ጥረት ሲሆን ዓላማውም ደግሞ የበረራ ደህንነትንና ውጤታማነትን ማረጋገጥ ነው ተብሏል። ቀደም ሲል በቦሌ ዓለም አቀፍ አውሮፕላን ማረፊያ የሚገኙ ባዕድ ነገሮች በአውሮፕላን ጎማዎች ላይ ብልሽት በማድረስ በበረራ መርሃ ግብሮች ላይ ማስተጓጎል ይፈጥሩ እንደነበር ተገልጿል። በዚህም ብሪጅስቶን በጎማ ፍተሻና በባዕድ ነገሮች ትንተና ላይ ያለውን ከፍተኛ ልምድ በመጠቀም ችግሩ በብዛት የሚከሰትባቸውን ቦታዎች በመለየት ለአየር ማረፊያው ተስማሚ የሆኑ መፍትሄዎችንም አቅርቧል። እነዚህን መፍትሄዎች አደጋ ካርታ ስራን፣ ውጤታማ የቆሻሻ አሰባሰብ መርሃ ግብሮችን፣ በመረጃ የተደገፈ የክትትል ድጋፍንና የሰራተኞችን ግንዛቤ ማሳደግን ያካትታሉ ተብሏል። ይህ የጋራ ተነሳሽነት ወደ ስራ ከገባ በኋላ በባዕድ ነገሮች ምክንያት በጎማዎች ላይ ይደርስ የነበረው ብልሽት በከፍተኛ ሁኔታ መቀነሱም ተገልጿል። የኢትዮጵያ አየር ማረፊያዎች ዋና ስራ አስኪያጅ አቶ ጌታነህ አደራ እንደገለጹት ይህ ስኬት ለደህንነቱ የተጠበቀ አሰራር ያለንን ቁርጠኝነትና ከብሪጅስቶን ጋር ያለንን የጠበቀ ትብብር የሚያሳይ ነው ብለው ምርታማነትንና የኢኮኖሚ እሴትንም ይጨምራል ሲሉ ተናግረዋል። ቀጥለናል ውድ ተከታታዮቻችን። አሁን ደግሞ ከውጭ ወደ ያዝንላችሁ መረጃችን እንሸጋግራለን። ኢትዮጵያ የባህር በር ጉዳይ እንደ የህልውና ጉዳይ አድርጋ ማቅረቧ የተባበሩት መንግስታት ድርጅት ቻርተርን በቀጥታ የሚጥስ ነው ስትል ኤርትራ ገለጸች። በዩናይትድ ስቴትስ የሚገኘው የኤርትራ ኤምባሲ በቅርቡ በዘ ኮንቨርሴሽን የታተመውን ትንታኔ አጥብቆ በመቃወም ይፋዊ ምላሽ ሰጥቷል። ኤምባሲው ህትመቱ የኢትዮጵያን የቀይ ባህር ፍላጎት አስመልክቶ ለጥቃት ምሁራዊ ሽፋን የመስጠት ስራ እየሰራ ነው ሲልም ከሷል። ጥር 11 ቀን 2018 ዓ.ም ባወጣው በዚሁ መግለጫ ጽሑፉ የኤርትራን ሉዓላዊነት ህጋዊ እውነታ የሚያደበዝዝና የኢትዮጵያን ከለስላሳ ወረራ ጋር የሚያጣጥም ንግግር የሚያስተናግድ ነው ብሏል። የዲፕሎማቲክ ልዑኩ እንደገለጸው የታተመው ይህ ትንታኔ ለቀጠናው አለመረጋጋት ተጠያቂ የሆነውን አካል ይገለብጣል ያለ ሲሆን ኢትዮጵያ ወደ ቀይ ባህር ሉዓላዊ የባህር በር ማግኘት በሚል የምታቀርበውን ግልጽ ጥያቄ ችላ በማለት በኤርትራ የመከላከያ አቋም ላይ ብቻ ማተኮር ዓለም አቀፍ ህግን እንደማይከተልም ገልጿል። ኤምባሲው አክሎም የዘገባውን ሚዛናዊነት በመተቸት ጽሑፉ ስለ ኤርትራ የውስጥ አስተዳደር ርዕዮተ ዓለማዊ ትችቶችን ለማቅረብ ሰፊ ቦታ ቢሰጥም የኢትዮጵያ የጠበኝነት ንግግሮች የሚያስከትሉትን አለመረጋጋት ግን አሳንሶ አቀርቧልም ብሏል። እንደ ኤምባሲው ገለጻ ከሆነ የኤርትራ ብሔራዊ ደህንነት ፖሊሲዎች ብሔራዊ አገልግሎትንና ራስን መቻልን ጨምሮ ለበርካታ አስርት ዓመታት ከውጪ ለሚሰነዘር ጥቃትና ኢትዮጵያ የአስገዳጁን የኤርትራ ኢትዮጵያ የድንበር ኮሚሽን ውሳኔን ተግባራዊ ለማድረግ ፈቃደኛ ባለመሆኗ የመጡ የመከላከያ እርምጃዎች ናቸው ሲልም ገልጿል። በሊቢያ ከ200 በላይ ስደተኞች መሬት ውስጥ ባለ ምስጢራዊ እስር ቤት መገኘታቸው ተገለጸ።
በደቡብ ምስራቅ የሀገሪቱ ክፍል በምትገኘው ኩፍራ ከተማ የሚገኘው ሚስጥራዊ እስር ቤት 221 ስደተኞች ማጎሪያ ሆኖ መቆየቱም ተገልጿል። እስረኞች በጭካኔና ኢሰብአዊ በሆነ መንገድ ተይዘው የቆዩ ናቸው ያሉት የደህንነቱ ባለስልጣናት ስደተኞቹ ከመሬት በታች ወደ 3 ሜትር የሚጠጋ እስር ቤት ውስጥ ተገኝተዋል ያሉም ሲሆን እስር ቤቱ ደግሞ በሊቢያ ህገወጥ አዘዋዋሪዎች ቁጥጥር ስር ነውም ተብሏል። ማጎሪያው በርካታ የመሬት ውስጥ ክፍሎች ያሉትም ሲሆን አንዳንድ እስረኞች ደግሞ ለ2 ዓመታት ገደማ ታስረው የቆዩ መሆናቸውንም ባለስልጣናቱ ተናግረዋል። ከተገኙት ስደተኞች ውስጥ ሴቶችና ህጻናትን ጨምሮ ከሰሃራ በታች ካሉ የአፍሪካ ሀገራት መሆናቸውን በዋናነትም ከሶማሊያና ከኤርትራ የመጡ መሆናቸውን ባለስልጣናቱ አክለዋል። የሚስጥራዊ ማጎሪያው መገኘቱን ተከትሎም የዓለም አቀፉ የስደተኞች ድርጅት በትላንትናው ዕለት ባወጣው መግለጫ የአንድ ወር ጨቅላ ህፃን እንደሚገኝበት ገልጾ 10 የሚጠጉ እስረኞች ለአፋጣኝ የሕክምና እርዳታ ወደ ሆስፒታል ተልከዋልም ብሏል። ይህንን ተከትሎም የዓለም አቀፉ የስደተኞች ድርጅት በአስከፊ ሁኔታ ውስጥ ከእስር የተፈቱ ስደተኞችን ለመርዳት ወደ ምስራቅ ሊቢያ የአደጋ ጊዜ ቡድኖች ማሰማራቱንም ጠቅሷል። ድርጅቱ አክሎም ህገወጥ የሰዎች ዝውውርን ለመግታትና ወንጀለኞችን ተጠያቂ ለማድረግም አስቸኳይ እርምጃ መወሰድ እንዳለበት አመላካች ነው ብሏል። ፕሬዚዳንት ትራምፕ በፈረንሳይ ወይን ላይ የ200% ታሪፍ እንደሚጥሉ አስታወቁም። የፈረንሳዩ ፕሬዚዳንት ኢማኑኤል ማክሮን በተቋቋመው አዲሱ የሰላም ቦርድ ውስጥ ለመሳተፍ ፈቃደኛ አለመሆናቸውን ተከትሎ በፈረንሳይ ወይንና ሻምፓኝ ላይ የ200% ታሪፍ እንደሚጥሉ የአሜሪካው ፕሬዚዳንት ዶናልድ ትራምፕ ዝተዋል። የሰላም ቦርዱ መጀመሪያ የተቋቋመው በጋዛ ያለውን ጦርነት ለማስቆምና መልሶ ግንባታን ለመቆጣጠር ቢሆንም አሁን ግን በዓለም አቀፍ ደረጃ ያሉ ግጭቶችን ለመፍታት ሰፊ ስልጣን እንዲኖረው ታቅዷል ተብሏል። በዚህም በቦርድ ውስጥ ከ3 ዓመት በላይ በቋሚነት ለመቆየት የሚፈልጉ ሀገራት $1 ቢሊዮን በካሽ መክፈል እንደሚጠበቅባቸው በረቂቅ ደንቡ ላይ ተመላክቷል። በሌላ በኩል ፕሬዝዳንት ትራምፕ የሩሲያውን ፕሬዝዳንት ቭላዲሚር ፑቲንን ወደ ቦርዱ እንዲቀላቀሉ መጋበዛቸው ከፍተኛ መነጋገሪያ ሆኗል። እንዲሁም እስከ አሁን ድረስ ደግሞ ሃንጋሪና ቪየትናም ግብዣውን የተቀላቀሉ ሲሆን ሌሎች 60 የሚጠጉ ሀገራትም ግብዣ ተልኮላቸዋል ተብሏል። የፈረንሳይ መንግስት በበኩሉ የትራምፕን ዛቻ ተቀባይነት የሌለውና ውጤታማነት የሌለው በማለት ውድቅ ያደረገም ሲሆን ፈረንሳይ በፖለቲካዊ ግፊት አቋሟን እንደማትቀይርም አስታውቋል። እንዲሁም ደግሞ ትራምፕ ዛቻውን ተግባራዊ ካደረጉም ፈረንሳይና የአውሮፓ ህብረት በአሜሪካ ምርቶች ላይ ያጸፋ እርምጃ ሊወስዱ እንደሚችሉም ይጠበቃል። ሩሲያ ላለፉት 50 ዓመታት ታይቶ በማይታወቅ የበረዶ መውረድ መመታቷን ተከትሎ አስቸኳይ የጊዜ አዋጅ መታወጁ ተገለጸ። በሩሲያ ሩቅ ምስራቅ የምትገኘው የካምቻትካ ልሳነ ምድር ላለፉት ግማሽ ክፍለ ዘመናት ታይቶ በማይታወቅ ከፍተኛ የበረዶ መውረድ ክፉኛ በመመታቷ ሳቢያ አስቸኳይ የጊዜ አዋጅ መታወጁ ተገልጿል። ባለፉት ጥቂት ቀናት ውስጥ የጣለው የበረዶ ክምችት መጠን በአንዳንድ አካባቢዎች ከ3 ሜትር በላይ ከፍታ ላይ የደረሰ ሲሆን ይህም ደግሞ በክልሉ ላይ ከፍተኛ ማህበራዊና ኢኮኖሚያዊ ቀውስ አስከትሏል ተብሏል። እንደ ሀገሪቱ ባለስልጣናት መግለጫ ከሆነ ከህንፃዎች ጣሪያ ላይ ናዳ ሆኖ በወረደ የበረዶ ክምችት ቢያንስ የ2 ሰዎች ህይወት ያለፈ ሲሆን የክልሉ ዋና ከተማም የአስቸኳይ ጊዜ አዋጅ ታውጆባታል ነው የተባለው። በተጨማሪም የመንገዶች መዘጋት የህዝብ ትራንስፖርት አገልግሎትን ሙሉ በሙሉ አቋርጧል የተባለ ሲሆን ትምህርት ቤቶችና መኖሪያ ቤቶችም እንዲዘጉ መገደዳቸው ተገልጿል። ነዋሪዎች ከቤታቸው ለመውጣት በመስኮት በኩል ለመዝለል አልፎ ተርፎም በበረዶ ክምችት ውስጥ ዋሻዎችን በመቆፈር ለመንቀሳቀስ ተገደዋል ተብሏል። በአሁኑ ወቅትም የነፍስ አድን ሰራተኞችና ወታደሮች ዋና ዋና መንገዶችን ለማስከፈት ከፍተኛ ጥረት እያደረጉ ቢሆንም ተከታታይ የሆኑ የአየር መዛባት ሁኔታዎች ስራዎችን ግን አስቸጋሪ አድርገውባቸዋል ተብሏል።
የተወደዳችሁ የገበያ ሚዲያ ተከታታዮቻችን ለምዕራፍ 2 ያዝንላችሁ ኢኮኖሚያዊና ማህበራዊ መረጃዎቻችን እነዚህን ይመስሉ ነበር። አዳዲስ እንዲሁም ትኩስ ኢኮኖሚያዊና ማህበራዊ መረጃዎቻችንን ለማግኘት ታዲያ የገበያ ሚዲያን እንድትወዳጁ እንጋብዛለን። ሰናይ ጊዜን ተመኘን።